ተፈናቃዮች ያሉበት የከፋ ሁኔታ እንዲያበቃ የወልቃይት ሲቪል ማህበረሰብ ድርጅት የተሰኘ ተቋም ጥያቄ አቀረበ። ከናይል ተፋሰስ ሀገራት ኬንያ በብቸኝነት በህዳሴው ግድብ ምረቃ ላይ መገኘቷ ግብፅን አስቆጥቷል ተብሏል። ፕሬዚዳንት ዊሊያም ሩቶ የኢትዮጵያን የልማት ጉዞ አድንቀው እንደነበርም ይታወሳል። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን አበይት ዜናዎች ይዘን ቀርበናል። ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እናስታውሳለን። ኢሊያስ ክፍሌ ነኝ። አብራችሁን ቆዩ። ስለ 35% ታላቅ ቅናሽ ሰምተዋል። ድርጅታችን ቴምር ፕሮፐርቲስ በተመረጡ 6 ሳይቶቻችን ላይ ከ25% እስከ 85% የግንባታ ደረጃቸው የደረሱ በኃይሌ ጋርመንት፣ በሶማሌ ተራ፣ በፒያሳና በአያት ከፍተኛ የ35% ታላቅ ቅናሽ ይዘንልዎት መጥተናል። እንዲሁም ከ40% ጀምሮ ቅድመ ክፍያ ለሚከፍሉ ደንበኞቻችን ቀሪ ክፍያውን በረጅም የእፎይታ ጊዜ ከፍለው ማጠናቀቅ የሚችሉበትን መንገድ አመቻችተናል። ለተጨማሪ መረጃ ከታች ባለው ስልክ ይደውሉልን። ተፈናቃዮች ያሉበት የከፋ ሁኔታ እንዲያበቃ ሲል የወልቃይት ሲቪል ማህበረሰብ ድርጅት የተሰኘ ተቋም ጠየቀ። የወልቃይት ሲቪል ማህበረሰብ ድርጅት የተሰኘው ተቋም ከ2 ቀናት በፊት በመቀሌ 70 ካሬ የመጠለያ ጣቢያ የ1 ዓመት ከ4 ወር ህፃን በጅብ በመበላቱ ህይወቱ ማለፉን ተከትሎ ለፌዴራል መንግስት በተባበሩት መንግስታት ድርጅት ስር ለሚገኙ የስደተኞች ኮሚሽን የህፃናት መርጃ የሰብአዊ ድጋፍ ማስተባበሪያ እንዲሁም ለዓለም አቀፉ ማህበረሰብ በጻፈው ደብዳቤ በጦርነቱ ምክንያት ከዚህ ቀደም በትግራይ ክልል መስተዳደር ስር ከነበረው ምዕራብ ትግራይ አካባቢዎች ተፈናቅለው በተለያዩ የመጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች የከፋ ሁኔታ ላይ እንደሚገኙ ገልጿል። ከ3 ዓመታት በፊት የተደረሰው የፕሪቶሪያው የሰላም ስምምነት ተግባራዊ ባለመደረጉ ተፈናቃዮች ለከፋ ሁኔታ ከመዳረጋቸው በተጨማሪ ከ2 ቀናት በፊት በመጠለያ ጣቢያ ውስጥ የነበረ የ1 ዓመት ከ4 ወር ህፃን በጅብ ተበልቶ ህይወቱ ማለፉን ገልጾ ወቀሳ አቅርቧል። የፌዴራሉ መንግስት ተፈናቃዮች ወደ ቀያቸው መመለስ የሚችሉበትን አስተማማኝ ሁኔታ ለምን መፍጠር አልቻለም ሲል የጠየቀው ተቋሙ ዓለም አቀፉ ማህበረሰብም ስለ ሰብአዊ መብቶች፣ ዲሞክራሲ እንዲሁም የተጎጂዎች ጥበቃ በተመለከተ የሚቆምለትን መርህ ተግባራዊ እንዲያደርግ ሲል ጠይቋል። ሪፖርተር ያነጋገራቸው የሲቪል ማህበረሰብ ድርጅቱ የህዝብ ግንኙነት ኃላፊ አቶ አድሃኖም ሰርጸ ተቋሙ ለበርካታ ወራት ተመሳሳይ ጥያቄ ቢያቀርብም ችግሩ ምላሽ ከማግኘት ይልቅ እየተባባሰ መምጣቱን አስረድተዋል። ተቋሙ ቀደም ሲል ለተዘረዘሩት ተቋማት በጻፈው ደብዳቤም 3 ጥሪዎችን ማቅረባቸውን የጠቀሱት የህዝብ ግንኙነት ኃላፊው የፌዴራሉ መንግስት በፕሪቶሪያው ስምምነት አንቀጽ 5 ንዑስ አንቀጽ 3 መሰረት የፌዴራል መንግስት የጸጥታ ሁኔታውን አስተማማኝ በማድረግ ተፈናቃዮች ወደ ቀያቸው የሚመለሱበትን ሂደት እንዲያመቻች የተቀመጠውን ድንጋጌ እንዲያከብር የተባበሩት መንግስታት ድርጅት እንዲሁም ዓለም አቀፉ ማህበረሰብም ከተመልካችነት ወጥቶ የሰዎችን ህይወት እንዲታደግ የሚሉትን እንደሚያካትት አብራርተዋል። የፌዴራሉ መንግስት ተፈናቃዮች እንዲመለሱ በመስራት ረገድ ፍላጎት የለውም በማለት የወቀሱት ኃላፊው በተባበሩት መንግስታት ድርጅት ስር ያሉና ሌሎችም ሰብአዊ ድጋፍ የሚያደርጉ ተቋማት በክልሉ ውስጥ እስካሉ ድረስ የመጠለያ ጣቢያዎቹ ደህንነት የተጠበቀ መሆን አለመሆኑን እንዲያረጋግጡ ጥሪ አቅርቧል። ከጊዜያዊ አስተዳደሩ ጋር ተቀራርቦ በመነጋገር ረገድም ክፍተቶች አሉ ሲሉ ጠቅሰዋል። ሰዎች ከቤታቸው እየተባረሩ እየተገደሉ በነበሩበት አስተዳደር ላይ ተመለሱ እንዴት እንባላለን ማለት ወይ እንደዚህ እሱ እንዳለስ ማለት ወደ ቤታቸው ግቡ ምናምን የሚባል አይነት ወሬ አለ አሁን ምን ሰማው። እንዴት ፌዴራል መንግስት ራሱ ፈቃደኛ አይደለም ፍላጎት የለውም ብለን ወደ እንደዚህ ሄድን ነው። እነዚህ ነገሮች ፈቃደኛ አይደለም ያው ጭራሽ ወደ ምንም ብቻ ሳይሆን የሚታይ ነገር ነው። እሱ ራሱ ፌዴራል መንግስቱ ኃላፊነቱ እየተወጣ አይደለም። አሁን ለምሳሌ አንድ ሰው እኮ በትክክል የመኖር ጥያቄው ከተመለሰለት የምልሽ ሁለት ጥያቄዎች ጸጥታው እና ዋስትናውን ኃላፊነት የሚወስድ አካል ቢገኝለት እና ቤቱንና ንብረቱን የሚያገኝበት መንገድ ቢመቻችለት ሰው ለምን ኬንዳ ውስጥ ጅብ እየተበላ ይኖራል የሚል አቋም ነው ያለ። ለዩኤን እና ለኢንተርናሽናል ኮሚኒቲ በተደጋጋሚ ደብዳቤ እንጽፋለን። ጊዜያዊ አስተዳደሩ በተደጋጋሚ እንጠይቃለን። ከፈማት አግኝተናቸው ግን አናውቅም። ያው ቀጠሮ ያበዛሉ የለም ይላሉ። ያው በዚህ ሀገር በስርዓት አይደለም ሰው የሚገኘው ሰው በሰው ነውና እኛ ደግሞ ማለት እውነተኛ ሪዝን እና ፍላጎት ነው እንጂ ያለን ያው ምናቀው ሰውም ቤተሰብም የለንም ምናቀው እነሱ ጋር የሚገናኝ ሰውም የለንም እና ግንኙነቱ የለንም ከነሱ ጋር። እኛ ግን ባለፈው
ከነበረው ለምሳሌ ቅድም ከነበረው በጌታቸው ረዳ ከሚመራው ጊዜያዊ አስተዳደር ራሱ በተደጋጋሚ እንሞክር ነበር። በእርግጥ ከምክትሎቹ አንዱ አግኝተነው እናውቃለን። አይገኙም። እሱም በስርዓት አልነበረም ያገኘነውና ሌሎች የፖለቲካ ሽኩቻዎች እንኳን ቢኖሩ ለምሳሌ እንደሚለው ቲፒኤልኤፍ እንደዚህ ያስተዋጉልብኛል ምናምን እንኳን ቢል በእርግጠኝነት የቲፒኤልኤፍ ጉዳይ ብቻ ቢሆን ኖሮ እዛ ያለው ጸጥታ እንኳን ማስተካከል ይችል ነበር። አሁን ሰዎች እዚህ በጅብ እየተበሉ ነው። ቢሄዱም እዛ ባለው አስተዳደር ጸጥታውን እንኳን ማስተካከል ይችል ነበር። ሰዎች ሄደው የሚኖሩበትን ብቻ። አሁን ሌሎች ተፈናቃዮች አሉ የመጡ ከአማራ ክልል በመቶ ሺዎች የሚቆጠሩ ሰፋሪዎች አሉበት። እነዚህ ነገሮች እንኳን ቢስተካከሉና እንደሚሉት የቲፒኤልኤፍ ያው ከፖለቲካውና እኛም ቲፒኤልኤፍም ከፖለቲካው ብቻ ነው የሚያየው። የተፈናቃዮችን ሁኔታ እንደውም በበለጠ እየተጠቀመበት ነው ብለን ነው የምናስበው። የተፈናቃዮች ሁኔታ ለስርዓቱ በጣም ጥሩ የፖለቲካ መጫወቻ ሆኖለታል ብለን ነው የምናስበው። ግን እነዚህዎች ብቻ አይደለም እንደዛ የሚሰሩት። ራሱ ፌዴራል መንግስት ፈቃደኛ አይደለም። ፌዴራል መንግስቱ ፈቃደኛ አይደለም። አሁንም ለዜጎቹ እየቆጠረን አይደለም ብለን ነው የምናምነው። ጅብ እየበላኝ ነው፣ ሰው ከመዋጋት ውጭ ምን እድል አለኝ የሚል ወጣት እንዲፈጠር ነው እያደረገ ያለው። ከናይል ተፋሰስ ሀገራት ኬንያ በብቸኝነት በህዳሴው ግድብ ምረቃ ላይ መገኘቷ ግብፅን አስቆጥቷል ተባለ። ፕሬዝዳንት ዊሊያም ሩቶ የኢትዮጵያን የልማት ጉዞ ከዚህ ቀደም አድንቀው እንደነበርም ይታወሳል። ግብፅ ለዓመታት እየተቃወመችው ለምርቃት የበቃው ታላቁ የኢትዮጵያ ህዳሴ ግድብ ይፋዊ የማብሰሪያ መርሃ ግብር ላይ የኬንያው ፕሬዝዳንት ዊሊያም ሩቶ መገኘታቸው የግብፅ መንግስትን ማስቆጣቱን ባለስልጣናቷ በብስጭት እየገለጹ ነው። የግድቡ ምረቃ በናይል ተፋሰስ ውሃ ላይ እየተካሄደ ያለውን ድርድር የሚያበላሽ ነው በማለት ስጋቷን በመጥቀስም የኬንያ መንግስት እዚህ ላይ በመሳተፉ ግብፅ ተበሳጭቻለሁ ብላለች። በኬንያ የግብፅ ተወካይ ዲፕሎማት የሆኑት አምባሳደር ሀቲም ዩስሪ ሆስኒ ትላንት ረቡዕ መስከረም 14 ቀን 2018 ዓ.ም በኬንያ ለሚገኙ መገናኛ ብዙሃን እንደገለጹት የግድቡ ግንባታ ዓለም አቀፍ ህግጋትን የሚጻረርና መሰረታዊ የህግ ማዕቀፎችን የማያከብር ነው በማለት ተናግረዋል። የኢትዮጵያን ልማት ያወገዙት አምባሳደሩ ግብፅ እያንዳንዱ የናይል ተፋሰስ ሀገራት በኤሌክትሪክ ኃይል ከውሃው ተጠቃሚ የመሆን መብታቸውን እንደምታከብር ተናግረው በህዳሴው ምረቃ ላይ ግን ኬንያ በመሳተፏ ቅር እንደተሰኙ ገልጸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ ከተገኙ በኋላ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የትኛውም ሀገር እንዲህ ያለ ለውጥ የሚያመጣ ሀብትን የመገንባት እድል ሊነፈግ አይገባም፣ ምክንያቱም ይህ ሀብት ከጊዜ በኋላ ለሁላችንም የጋራ የብልጽግና ምንጮች ይሆናሉ ብለው መግለጻቸው ይታወሳል። ይህ የኢትዮጵያ ግድብ ለኬንያ ትልቅ ተስፋ ይሰጣል ያሉት ፕሬዝዳንቱ በዚህ ምክንያት ከኢትዮጵያ ጋር የኃይል ግዢ ስምምነት በመፈራረም ኢንዱስትሪዎቻችን፣ የአይሲቲ ማዕከሎቻችን፣ የማኑፋክቸሪንግ ማዕከላት እንዲሁም የአግሮ ፕሮሰሲንግ ኃይልን ለማምረት ተወዳዳሪነትን ለማጠናከር የሥራ ዕድልን ለመፍጠር እንዲሁም ቀጣይነት ያለው እድገት ለማምጣት ተዘጋጅተናል ሲሉ ፕሬዝዳንቱ ገልጸው ነበር። ታላቁ የኢትዮጵያ ህዳሴ ግድብ አፍሪካ የራሷን ሀብትና ዕጣ ፈንታ የመቅረጽ ብቃቷን የሚያረጋግጥ ሙሉ በሙሉ በኢትዮጵያ ህዝብ ሀብት የተገነባ ነው ያሉት ፕሬዝዳንት ሩቶ ግድቡ ከመሰረተ ልማትም በላይ ነው፣ ምክንያቱም በአፍሪካ ትልቁ የውሃ ኃይል ማመንጫ ነው ሲሉም ተናግረው ነበር። ሆኖም ይህ የኢትዮጵያ ግድብ ተጠናቆ መመረቁን ስናከብር በአባይ ተፋሰስ ሀገራት መካከል ያለውን የተለያየ አመለካከት እንገነዘባለን ያሉት ሩቶ የኬንያ መንግስት የጋራ የውሃ ሀብትን ሀገራት ፍትሃዊ በሆነ መንገድ የመጠቀም መብት እንዳላቸው ያረጋግጣል ይደግፋልም ብለው ገልጸዋል። ፕሬዝዳንቱ ኢትዮጵያ፣ ግብፅና ሱዳን ፍትሃዊ የመጠቀም መብት መርህን መሰረት በማድረግ የሶስትዮሽ ውይይታቸውን በቅን ልቦና እንዲቀጥሉ ሲሉም አሳስበው ነበር። አክለውም ውይይትና ማመቻመች ብልጽግናና መረጋጋትን ለሁሉም ማስጠበቅ የሚያስችሉ አስተማማኝ መንገዶች ናቸውም ብለው ነበር። በኬንያ የተወከሉት የግብፁ ባለስልጣን በግድቡ ምረቃ ዝግጅት ላይ ኬንያ መወከሏ በጣም አበሳጭቶናል። ከተፋሰሱ ሀገራት ውስጥ ሌላ ሀገር በመድረኩ አልተገኘም። ኬንያ ብቻ ናት የነበረችው። ጅቡቲና ሶማሊያ የናይል ተፋሰስ አካል አይደሉም ሲሉ ነበር ብስጭታቸውን ያስረዱት። ይሁን እንጂ አምባሳደሩ ግብፅ አሁንም ኬንያን እንደ እውነተኛና እምነት የሚጣልባት ወዳጅ አድርጋ እንደምትቀጥል ገልጸው በግድቡ ምረቃ ላይ ግን የደቡብ ሱዳን አቋምም እንዳበሳጫቸውና
ነገር ግን ኬንያ በግብፅ የውጭ ፖሊሲ አጀንዳ ውስጥ ልዩና ከፍ ያለ ቦታ ያላት በመሆኑ የኬንያ እርምጃ ልክ አይደለም ሲሉ ጠቁመዋል። ኬንያ ከኢትዮጵያ ግድብ የምታገኘው ጥቅም ግብፅን አይጎዳም። እኛ ከኢትዮጵያ ጋር ያለን ጉዳይም የሚያመነጩትን የኤሌክትሪክ ኃይል ሳይሆን የአባይ ውሃ ጉዳይ ነው። በግብፅ ሱዳንና ኢትዮጵያ መካከል በዓለም አቀፍ ሕግ ላይ የተመሰረተ አስገዳጅ የሁለትዮሽ አሊያም የሶስትዮሽ ስምምነት ስምምነት ላይ ካልተደረሰ ብለን ነው የምንጠይቀው ሲሉ በኬንያ የግብፅ ተወካዩ ተናግረዋል። አምባሳደሩ በመጀመሪያው የዶናልድ ትራምፕ ስልጣን ዘመን ሊፈረም የነበረውንና ኢትዮጵያ አግባብ አይደለም ብላ የወጣችበትን ድርድር በማንሳትም ግብፅ ዝግጁ ብትሆንም ኢትዮጵያ እምቢተኛ ሆናለች ሲሉ ወቅሰዋል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ትኩስ መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እናስታውሳለን። የሰዓቱን አበይት ዜናዎች ያደመጣችኋቸውን ይመስላሉ። ኢልያስ ክፍሌ ነበርኩ። መልካም ጊዜ